10 የሞኝ ሴት መገለጫ የሆኑትን ባህሪያት እንነጋገራለን። ሴቶች ራሳችሁን ሳታውቁት ይህን ተግባር በማድረግ ካገኛችሁት ራሳችሁን ለመለወጥና አስተሳሰባችሁን ለማስተካከል ይረዳችኋል። ወንዶችም ከእንዲህ አይነቷ ሴት ደግሞ ለመጠበቅ ይጠቅማችኋል። ስለዚህ ቪዲዮውን እስከ መጨረሻው መመልከት ሙሉ የሆነ ዕውቀትን ይሰጣችኋል። በትዕግስት እስከ መጨረሻው ተመልከቱት። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሆኑ። አንድን ወንድን ስታስተምር ግለሰብን ታስተምራለህ። አንድ ሴትን ስታስተምር ግን ማህበረሰብን ታስተምራለህ ይባላል። ሴት ልጅ ትውልድን ትተካለች፣ ማህበረሰብን ትፈጥራለች። ምክንያቱም ኮትክታ የምታሳድግ ስለሆነች። እስኪ ጥቂት ጥናቶችን እንመልከት። በአሁኑ ወቅት በዓለም አቀፍ ደረጃ በሴቶች ላይ የጭንቀት ወይም አንዛይቲና የድብርት ወይም ዲፕሬሽን መጠን ከፍ ማለቱ ተስተውሏል። ይህን ምክንያቱ ፍጹም ሆኖ ለመታየት መሞከርና የውሸት የሆነ ላይፍ ስታይል ጋር በተያያዘ እንደሆነም ሳይንቲስቶች ይገልጻሉ። ያም የሶሻል ሚዲያ ተጽዕኖ ነው። በተጨማሪም ኢንዲፔንደንት ወይንም ብቻቸውን የሚኖሩ ሴቶች በመብዛታቸው የውጭውንም ሆነ የቤት ውስጥን ስራ እየሰሩ እንደውም በውጭ ሀገራት ላይ ከ14 ሰዓታት በላይ በስራ ላይ እያሳለፉ በመሆኑ በአእምሮ እረፍት ማጣትና መቃወስ ላይ እንደሚገኙም ጥናቱ አመላክቷል። ይህ ጥናት በእርግጥም በነጮች ሀገር የተካሄደ ጥናት ቢሆንም በቅርቡ በሀገራችን ላይ ያለው እንቅስቃሴን ከቀጠለ ተመሳሳይ ውጤትን ማየታችን የማይቀር ነው። እናም በየዘመኑ በሴቶችና ሕፃናት ላይ የተለያዩ ጥቃቶች ይሰነዘራሉ። ምክንያቱም ቅድም እንዳልኩት ሴት የማህበረሰብ ማገር ናት፣ የትውልድን ፈጣሪ ናት። ትውልድን መበረዝ ማህበረሰብንም ማቃወስ ከተፈለገ ጥቃቶች ሁሉ የሚሰነዘሩት በሴት ላይ ይሆናል ማለት ነው፣ እንዲሁም ተተኪ በሚሆኑ ሕፃናት ላይ። እናም አንዳንዶች ፈልገውና በፍቃዳቸው የተበላሸ የተወረዘ አመለካከትን ሲከተሉ፣ አብዛኞቹ ሴቶች ግን ተሸውደውና ተታለው እንጂ በፍቃዳቸው እያደረጉ ያሉትን ነገር አያደርጉም። እነዚህንም ሴቶች ሞኝ ሴቶች እንላቸዋለን። ስለዚህ አሁን 10 የሞኝ ሴቶችን ባህሪ እንነጋገራለን። በቀጥታ ወደ 10 የሞኝ ባህሪዎች እንለፍ። አንደኛ፣ ቁሳቁስ ወዳድነት። ቁሳቁስ ወዳድ ሴት ማለት ውድ ዋጋ ያለው ልብስ ለብሳ ርካሽ ማንነት የተላበሰች ሴት ናት። ይህች ሴት ዋጋዋን ባላት ንብረት ልክ ስላረገች ንብረቱ ሲጠፋ አብራ ትጠፋለች። ብልህ ሴት ግን ያላትን ሁሉ ብታጣ የማይጠፋ ሞራልና ክብርን ትጎናጸፋለች። ቲም ኬዘር ባደረገው ጥናት መሰረት ቁሳቁስ ወዳድ የሆኑ ሰዎች ለከፍተኛ ጭንቀትና ድብርት፣ ለዝቅተኛ በራስ መተማመን የተጋለጡ ናቸው ይላል። ቁሳቁስ ወዳድ ወይም ማቴሪያሊዝም ማለት በስነ ልቦና እይታ ሲተነተን አንድ ሰው በውስጡ ያለውን መንፈሳዊና ስነ ልቦናዊ ባዶነት በቁሳቁስ ለመሙላት የሚያደርገው ከንቱ ሙከራ ነው ይለዋል። ይህቺ ሞኝ ሴት ያልገባት ነገር ፍላጎት አይረካም፣ ቁሳቁስም አይጠገብም። ዛሬ የገዛችው ፋሽን ነገ ያረጃል። ዓለም ላይ ብዙ ነገር በአንድ ጊዜ ይፈጠራል። ያን ሁሉ መግዛት፣ ያን ሁሉ ማሟላት ስለማትችል የማይረካ ምኞቷን ይዛ የምትኖር ሴት ናት። ይህ እዚህ ጋር ብቻ አያበቃም። በፍቅር ግንኙነቷም ላይ ያን ፍላጎቷን የሚያረካ ፍለጋ ከወንድ ጋር ስትሆን ከሰውነቱ ይልቅ በኪሱ ላይ ታተኩራለች። ሀብታም ፍለጋ እውነተኛ ፍቅርን ረግጣ ልትሄድ ትችላለች። ይህች ሴት የገንዘብ ባሪያ ናት። የራሷንም ዋጋ ባላት ነገር እንጂ በማንነቷ ላይ አይደለም። ስታገባ እንኳን ለትዳር አጋሯ ከአቅም በላይ የሆነ ፍላጎትን በማቅረብ ትዳሯን፣ ቤቷን ላላስፈላጊ ብድርና ጭንቀት ትዳርጋለች። ይሄ ዝም ብሎ ግን አይመጣም። ሞኝነት የምንልበት ምክንያት ይህን ሁሉ የምታደርገው ምናልባትም በሶሻል ሚዲያ ላይ ያየችውን ፌክ ላይፍ ስታይል ለመተግበር ነው። ለቀን ተከራይተው መኪና ነድተው ፎቶ ሲፖስቱ እሷ መኪና ካልገዛክ የምትል በቀላል የምትታለል ሞኝ ሴት ናት። ይሄ ባህሪያዋ አብሮ የሚናገረው መፎካከርና መወዳደር የምትወድ እንደሆነችና በስልኳ የምታያቸውን ትዳሮች ቤቷ ለማምጣት የምትጥር እንጂ የራሷን ትዳር የምትሰራ እንዳልሆነች ነው። ስለዚህ ይህች ሴት ሁል ጊዜም በውጫዊ ነገር ላይ
ትኩረት ታደርጋለች። ከውስጣዊ ውበት ይልቅ ውጫዊውን ውበት ለማድመቅ ትጥራለች ማለት ነው። ስለዚህ ቁሳቁስ ወዳድነት ወይም በውጫዊ ነገሮች ላይ ትኩረትን ማድረግ የሞኝ ሴት መገለጫ ከሆኑት ውስጥ የመጀመሪያው ነው። ሁለተኛ አውቃለሁ ባይ ናት። ስለ ሁሉም ነገር ጣልቃ ገብ ነች። ለመናገር ትቸኩላለች። ይቺ ሴት በሰዎች ጉዳይ በማይመለከታት ሁሉ የምትገባ ነች። አውቃለሁ ባይነቷ በቤተሰቧ በጓደኞቿ ሁሉ ተሸንፋ እንድትኖር ያደርጋታል። ምክንያቱም ለአዲስ ነገር ክፍት አይደለችም። ሁሌም ልክ ነኝ ብላን የምታስበው። ታዋቂው የሥነ ልቦና ንድፈ ሐሳብ እንደሚያነሳው እውቀታቸው ዝቅተኛ የሆኑ ሰዎች ራሳቸውን ከልክ በላይ የመገመት ዝንባሌ ያላቸው፣ ያም አውቃለሁ የሚሉትን እውቀት ከላይ ብቻ በማወቃቸው የነገሩን ውስብስብነት ስላልተረዱ ነው ይላል። በአጭሩ አውቃለሁ ባይነት ራሱ አለማወቅ ነው። በዚህ ጊዜ ደግሞ መረጃ በፍጥነት ይገኛል። ከየትኛውም ነገር ስለ የትኛውም ነገር ለማወቅ በጣም ቀላል እየሆነ መጥቷል። መረጃን ማወቅ አዋቂ አያስብልም። ያንን መረጃ መቼና እንዴት በምን መንገድ መጠቀም እንዳለባት ስታውቅ ብቻ ጥበብ ወይም ማስተዋል አላት እንላለን። ያን የሚያውቅ ሰው ደግሞ አውቃለሁ አይልም። የተረጋጋና ለመስማት ክፍት የሆነ ልብ ያለው ሰው ነው። ብዙ ጊዜ ሶሻል ሚዲያ የምንወዳቸውን የምንስማማባቸውን ሀሳቦች ብቻ ከፊት ያመጣልናል። ይሄም አልጎሪዝሙ የተሰራው በዛ ዓላማ ስለሆነ ነው። ታዲያ በሶሻል ሚዲያ ላይ የምትሰሙት መረጃ ሁልጊዜም እናንተ ከምትደግፉት ወገን ብቻ ይሆናል ማለት ነው። ይህች ሞኝ ሴት ልክ ነሽ በሚሏት ሰዎች ትከበብና በሶሻል ሚዲያም ሆነ በየትኛውም መንገድ የእሷን ሐሳብ ብቻ የሚያንጸባርቅ ዓለም ውስጥ ተቀምጣ የራሷ ሐሳብ ፍጹም ትክክል እንደሆነ ማመን ትጀምራለች። ይህ ደግሞ ወደ ትዕቢት ያመራል። ውጤቱም ለባሏ የማትመች ሚስት፣ እንደ እርሷ ግትር ልጆች የምታፈራና በየትኛውም ቦታ ለእድገት የማትፈልግ ሆና ትገኛለች። ሁሌም እድገት እውቀትን በማሳደግና ራስን በማስተማር የሚገኝ ስለሆነ ታዲያ የዚች ሞኝ ሴት ዋና መገለጫ አውቃለሁ ባይነት ነው ማለት ነው። ሶስተኛ ከክብር ይልቅ ትኩረትን ትፈልጋለች። ይህች ሞኝ ሴት ያልተረዳችው አንድ ነገር ሴት ልጅ ባትፈልግም እንኳን የትኩረት ማዕከል መሆን መቻሏን ነው። በተፈጥሮ ሴቶች በምድር ላይ የውበት ተምሳሌት ናቸው። በተለይ ሴት ልጅ ትኩረትን ለመሳብ ከፈለገች ብዙ ጥረትን አይጠይቃትም። ይህንን አለማውቋ ሰውነቷን ገላልጣና ከሚገባው በላይ በሆነ መዋቢያዎች ወደ ራሷ ትኩረትን ለመሳብ ትጥራለች። ነገር ግን የምታገኘው ትኩረትን እንጂ ክብርን አይደለም። ትኩረት ሁልጊዜም ለየት ባለ ነገር ላይ ይሰረቃል። በጨዋ መሃል ባለጌ፣ በጥሩ ሰው መሃል ሌባ ትኩረት መውሰዱ አይቀርም። በአጭሩ ለትኩረት እፍረት የለሽ መሆን፣ አይን አውጣ መሆን፣ እንደፈለኩ እኔ ከተመቸኝ በማለት ለማህበረሰቡም ሆነ ለቤተሰብ አስነዋሪ ነገርን ማድረግ፣ እነዚህ ሁሉ ትኩረትን ይስባሉ። ነገር ግን በዚህ ክብርን አይገኝም። ሁልጊዜም ደግሞ ትኩረት ከክብር አይበልጥም። ተመልከቱ፣ ሰውነታቸውን ገላልጠው የማይታይ ክፍላቸውን እያሳዩ ቪዲዮ የሚሰሩ ሰዎች ያ ቪዲዮ በጣም ከፍተኛ ተመልካችም ሆነ ላይክን ሊሰበስብ ይችላል። ግን አስተውሉ፣ የእነዚያ ሰዎች ቀጣይ ቪዲዮ ቁም ነገር ከሆነ ማንም ምንም አያያቸውም። ያም ማለት ትክክለኛ ተከታይ አይኖራቸውም ማለት ነው። ያ ሁሉ ላይክና እይታ ላሳየችው የማይገባ ክፍል የተከፈላት ደሞዝ ነው። ይህ በዘመናዊው መንገድ ራስን መሸጥ ማለት ነው። እነዚህ ሰዎች ለቁም ነገር አይፈለጉም፣ ክብር የላቸውም። ታዲያ ይህች ሞኝ ሴት ይህንን መንገድ የምትከተል ናት። ክብርን ከምታገኝ ይልቅ ትኩረትን ወደምትሰበስብበት ታደላለች። የሴት ልጅ ክብር ያለው በእናትነቷ ውስጥ ነው፣ በልባም ሴትነቷ፣ በመልካም ረዳትነቷ ውስጥ ነው። ታዲያ ይህን ትታ ዋጋዋን በምታገኘው ትኩረት ልክ እየመዘነች ባላት ላይክና ፎሎወር እየመዘነች ብዙ ድራማዎችን ህይወቷ ላይ የፈጠረች የምትኖር ሴት ሞኝ ሴት እንላታለን ማለት ነው። አራተኛ ድንበሯን አትጠብቅም። ይህ ማለት ባውንደሪ የላትም ማለት ነው። ቤት፣ ትምህርት ቤት፣ በአካባቢዋ ብዙ ሰዎች መኖራቸው የማያጠራጥር ነው። ታዲያ በዚህ ሂደት ውስጥ ለማ ምንና እንዴት መሆን እንዳለባት የማታውቅን ሴት ሞኝ ሴት እንላታለን። ይቺ ሴት አይሆንም፣ አልፈልግም ማለትን ትፈራለች። ለሁሉም ነገር በእሽታ ተወዳጅነትን ለማግኘት ትጥራለች። ይህም ሰዎች ጊዜዋን፣ ጉልበቷን፣ ስሜቷን እንዲበዘብዙ ትፈቅዳለች ማለት ነው። ይህ የሚመጣው ደግ መስሎ ለመታየት ካለ ፍላጎት ነው። አንዳንዴም ፋራ ላለመባል ሙድ የሚገባትና አራዳ ለመባልም ሊሆን ይችላል። ነገር ግን እውነቱ
ራሷን መጠበቅ አለመቻሏን የሚያሳይ ነው። የሴት ጓደኞቿ ያደረጉትን ሁሉ በማድረግ መመሳሰልን ትመርጣለች። ራሷን አትጠብቅም። የትም በምንም ሁኔታ ልትገኝ ትችላለች። ከራሷ ፍላጎት በላይ የሰዎችን ደስታ ያስቀደመች ብዙ ዋጋ ስትከፍል ትታያለች። ክብሯን የሚነኩ ሰዎችን እንኳን ላለማስቀየም ሁል ጊዜም ተጎጂ ትሆናለች። ድንበሯን የማትጠብቅ ሴት የማህበረሰብ አስተያየት የሚነዳት ናት። አታገቢም፣ አትወልጂም፣ እንዲያቱኝም በሚል ሀሳቦች የምትነዳ የሴት ጓደኞቿ ለጥቅማቸው የሚጠቀሙባት፣ ወንዶች አቅልለው የሚመለከቷት፣ የራሷ ፍላጎት የሌላት ተራ ሴት የምትሆን ናት። ታዲያ ሁል ጊዜም ቢሆን ድንበርን መጠበቅ የግድ አስፈላጊ ነው። ቤተሰቧ እሷ ህይወት ላይ እስከምን መወሰን እንዳለባቸው፣ ሰዎች በምን ልክ ሊያናግሯትና ሊቀርቧት እንደሚገባ መስመርን የምታበጅ ሴት ልባም ሴት እንላታለን። ድንበርን መጠበቅ ማለት በሌላ አማርኛ እሷ እንዲህ አትወድም፣ እሷ ይሄንን እሺ አትልም የሚባል በሰዎች ዘንድ የሚታወቅ እሴት ሊኖራት ይገባል ማለት ነው። የራሷ የሆነ የህይወት ፍልስፍና፣ የራሷ የሆነ እሴት ባለቤት መሆን ማለት ነው። ስለዚህ ድንበሯን የማትጠብቅ ሴት ሞኝ ሴት እንላታለን ማለት ነው። አምስተኛ ስሜታዊነት። በተፈጥሮ ሴቶች ወደ ስሜት እንደሚያደሉ ይታወቃል። ነገር ግን ከልክ ያለፈ ስሜታዊነት የሞኝ ሴት መገለጫ ነው። ይሄ በብዙ መገለጽ የሚችልና የሚብራራ ሐሳብ ነው። እውነታው ምድር ሁልጊዜም በምክንያታዊነት ብቻ የምትመራ አይደለችም። በተመሳሳዩም ሁልጊዜም በስሜት የምትመራም አይደለችም። ታዲያ ይህንን ሚዛን መጠበቅ ያልቻለች ሴት ሞኝ ሴት እንላታለን። ይህች ሴት በስሜት በመመራቷ ምክንያት ብዙ ነገሮችን ባለማስተዋል ታጣለች። ለጊዜያዊ ደስታ ስትል ብዙ ዋጋ ያላቸውን ነገሮች መስዋዕት ታደርጋለች። በቤቷም በትዳሯም ላይ ቢሆን ስሜታዊ የሆነች ሴት ያልተረጋጋ ህይወትን ትመራለች። ሁል ጊዜም በደስ አለኝ የምትመራ ናት። የቱ ለህይወቷ ጠቃሚ እንደሆነ የቱ ጎጂ እንደሆነ አታገናዝብም። በተጨማሪም ይህች ስሜታዊ ሴት ድራማን ታበዛለች። ትንንሽ ነገሮችን አጋና ትመለከታለች። በትንሽ ነገር ትከፋለች። ሰዎችን በዝምታ ለመቅጣት ትሞክራለች። እንዲሁም እሷ የፈለገችውን ነገር በጩኸት በለቅሶና በእንባ ለማስደረግ ትጠራለች። በአጠቃላይ ይህች ሴት የሚሰማትን ስሜት ሁሉ እውነተኛና ትክክለኛ እንደሆነ በማመን በሌላ ሰው በኩል ያለውን እውነት ላለመረዳት ልቧን ትዘጋለች። ብዙ ለቅሶ፣ እንባ፣ ጩኸት እየቀላቀለች ወይም ድራማ እያበዛች የእርሷን ሐሳብ እንዲቀበሉ ሰዎችን ታሳምናለች። ይህ ፍጹም ስህተት ነው። ይህችን አይነት ሴት የምትከበር ይመስላታል። ነገር ግን ምናልባት ትፈራ ይሆናል እንጂ አትከበርም። ሰዎችም በፍርሃት እየራቋት ይመጣሉ። ስለ ስሜት ስናወራ በዋነኝነት መገንዘብ ያለብን ስሜት ምልክት እንጂ ትዕዛዝ አለመሆኑን ነው። ስሜታችን በሕይወታችን በተፈጠሩ ወይም ሊፈጠሩ ላሉ ነገሮች ግምቱን የሚያሳይበት ነው። ያ ማለት አንድ ጫካ ስር ስትሄዱ እንስሳ መጣም አልመጣም የፍርሃት ስሜት ይሰማችኋል። ያም አደጋ እንዳለ እየገመተ ያለ የሰውነታችን ክፍል ነው። እንዲሁም ስንከፋ፣ ስናዝን በተፈጠሩ ነገሮች ላይ ምን እንደተፈጠረ የሚያገናዝበን ኃይል ነው። ይህ ምልክት ግን ትዕዛዝ አይደለም። ደበራችሁ ማለት አትስሩ ማለት አይደለም። ፈራችሁ ማለት አታድርጉ ማለት አይደለም። ስሜት የጤነኝነት ምልክት ነው። ነገር ግን ሰው ለስሜቱ ባሪያ ሊሆን አይገባውም። ስሜታችሁን እወቁ፣ ተረዱ፣ ምክንያቱን ፈልጉ። ከዛ እንደ ባለ አእምሮ ወስኑ እንጂ በስሜት አትመሩ። ስለዚህ በስሜቷ የምትመራ ሴት ከሞኝ ሴት ባህሪያት መካከል አምስተኛው ባህሪ ይታይባታል ማለት ነው። ስድስተኛ ጊዜን በማይረቡ ወሬዎች ማጥፋት። ታዋቂዋ ኤልኖር ሮዝቬልት እንዲህ ትላለች፣ ታላላቅ አእምሮዎች ስለ ሐሳብ ያወራሉ፣ መካከለኛ አእምሮዎች ስለ ክስተትና ሁኔታ ያወራሉ፣ ትንንሽ አእምሮዎች ግን ስለ ሰው ያወራሉ ትላለች። ስለዚህ ጊዜን በማይረቡ ወሬዎች ማጥፋት የሰነፍና የሞኝ ሴት መገለጫ ነው። ይህች ሞኝ ሴት ብዙ ጊዜዋን ማን ምን አለ፣ ማን ምን ለበሰ፣ ማን ከማን ጋር ተጣላ በሚል ወሬ ታጠፋዋለች። ሌላው ሰው ህይወቱን ሲኖር፣ እርሷ ግን ስለ ሌላው በማውራት የራሷን ህይወት ባዶ ታደርጋለች። በዚህ ዘመን ደግሞ ሐሜት ቡና አፍልቶ ተጠራርቶ እንደሆነ የምታስቡ ከሆነ ተሳስታችኋል። በዚህ ጊዜ ዋነኛው የሐሜት ምንጭ ሶሻል ሚዲያ ሆኗል። ታዲያ ይህች ሴት ስክሮል እያረገች እንትና ለእንትና ምን አላት፣ በዚህ ሳምንት ማን ምን አደረግ የሚለውን እየሰማች ፕሮፌሽናልና ኢንተርናሽናል ሐሜተኛ ሆና
ቀኗን ታሳልፋለች። እዚህ ጋር ከሞኝ ሴቷን ማለፍ ብለን እስቲ እናውራ። እስቲ መንገድ ስትሄዱ ባስ ውስጥ፣ ታክሲ ውስጥ አስተውላችኋል? ብዙ ሰው ስልኩ ላይ ፍዝዝ ብሎ ስክሮል እያደረገ ትመለከታላችሁ። ምናልባትም እናንተም እንደዛ ታደርጉ ይሆናል። ነገር ግን ዛሬ አንድ እውነት ልንገራችሁ። ኤለን መስክ በኢንተርቪው ላይ በምድር ላይ ሰዎች ከፈጠሯቸው ፈጠራዎች አደገኛውና ሰዎችን የሚጎዳው ምንድነው ትላለህ ተብሎ ተጠይቆ ነበር። ታዲያ የመለሰው አጭር ቪዲዮ በማለት ነበር። አስቡት፣ የሰው ልጅ ታንክ፣ የጦር መሳሪያ፣ ኒውክለር፣ መርዝ፣ ብቻ ብዙ አስከፊ ነገሮችን ፈጥሯል። ግን እነዛ ሁሉ የሾርት ቪዲዮን ያህል ተጽዕኖ የላቸውም ማለት ነው። እና እባካችሁ አእምሮአችሁን ቀስ በቀስ እየገደላችሁት ስለሆነ ከአጫጭር ቪዲዮ ራሳችሁን ጠብቁ። ከጫትና ሲጋራው ባልተናነሰ ምናልባትም በበለጠ ጉዳት ያለው ሱስም መሆን የሚችል ነገር ነው። በፍጥነት ራሳችሁን አድኑ። አሁን ወደ ሞኟ ሴት ስንመለስ በአጭሩ ሕይወቷን ሁሉ ስለ ሰዎች በማሰብ በማውራት ጊዜዋን ታባክናለች። ያ ግን ተጽዕኖ ቀላል ብቻ አይደለም። በሶሻል ሚዲያ የሚታየው ሕይወት ከ65% በላይ ውሸት ነው። እውነት ነው ብንል እንኳን ሰው የቤቱን እንጂ ደግሞ የጎረቤቱን አይኖርም። ይህች ሞኝ ሴት የሌላ ሰው ቤትን ቤቷ ለማስገባት የምትጣጣር ናት። ሶሻል ሚዲያ ላይ የምትመለከተውን አይነት ባሏ እንዲሆን የምትፈልግ ናት። ወንዱም እንዲሁ በራሱ የሆነ ነገር ላይ የሚመለከታትን ሴት እንድትሆን ማሰብ ይጀምራል። የሶሻል ሚዲያ ታላቅ ክፋቱ ይሄ ነው። የራሳችንን ሕይወት አስጥሎ የሌሎችን ሰዎች ሕይወት እንድንመኝ ያደርገናል። ሌሎች የሚያስቃቸው እኛ የማያስቀን፣ ሌሎች የሚያስደስታቸው እኛ የማያስደስተን ብዙ ነገር አለ። አሁን ግን ሁላችንም ህልሞቻችንን፣ ሐሳቦቻችንን፣ ሳቆቻችንን፣ ደስታዎቻችንን ሁሉ እየተጋራን እንገኛለን። ይህ በስነ ልቦና ሲመረመር ራስን ያለማወቅ ችግር እያመጣ እንዳለ ሳይንቲስቶች ይናገራሉ። ራስን ያለመረዳትና ያለማወቅ ችግር ከሶሻል ሚዲያ ይመነጫል። ሁሉም ነገር የሚያምረን፣ ሁሉም ነገርን የምንፈልገው የራሳችንን ፍላጎት ጠንቅቀን ማወቅ ስለማንችል ነው። ስለዚህ ይህች ሴት በማይረቡ ወሬዎች ጊዜዋን ታጠፋለች። እንዲሁም የራሷን ቤት ትታ ሌላ ሰው ቤት ላይ ትከርማለች። ስለዚህ ሐሜተኛዋ ሴት ሞኝ ሴት እንላታለን ማለት ነው። ሰባተኛ ራሷን ከመጠን ባለፈ ዝቅ አድርጋ የምትመለከት ናት። ይህም አንዱ የሞኝ ሴት መገለጫ ነው። ራሷን መካሩም ሆነ ከሰው በላይ አድርጎ መመልከት ሞኝነት ሲሆን ከመጠን ባለፈ ራስን ዝቅ ማድረግም የሞኝ ሴት መገለጫ ነው። ዋናው ነገር ሚዛንን መጠበቅ ነው። ታዲያ ይህች ሴት ለራሷ ባላት የወረደ አመለካከት ምክንያት ሁልጊዜም የሰው ጥገኛ ትሆናለች። ያም ማለት ልክ መሆኗን ለማወቅ፣ የለበሰችው እንደሚያምር ለማወቅ፣ ለሁሉም ነገር የሰዎችን ይሁንታ የምትፈልግ ናት። በራስ መተማመን የላትም። የራሷን ነገር ማድረግ፣ መከወን፣ ማቋቋም አትችልም። ከሁሉም ሰው ያነሰ ብቃትና ችሎታ፣ አስተሳሰብ እንዳላት የምታስብ ናት። እንደውም አንዳንዴ ለሁሉም ሰው የተለየ ጸጋ፣ ችሎታ እንዳለ፣ ማንም ሰው ምንም ማድረግ እንደሚችል አምና እሷ ግን ያንን ለማድረግ ያልታደለች እንደሆነች የምታስብ ናት። በአጭሩ ይህች ሴት 99 ነገር ቢኖራት የሌላትን ያንን አንድ ነገር ብቻ የምታስብ ናት። ፍጹማዊነትን የምትፈልግ ናት። ያም በትንሽ ነገር ራሷን የበታች እንድታደርግ ያደርጋታል። ይህች ሞኝ ሴት በዚህ ባህሪዋ ምክንያት የራሷ የምትለው ነገር የሌላትና በጓደኞቿ ሐሳብና ምክር የምትነዳ ሆና ትገኛለች። ሁልጊዜም ጥገኛ ነች። የሌሎች ሐሳብ ማስፈጸሚያ ነች። ይህ ሁሉ ለራሷ ካላት የወረደ አመለካከት የሚመነጭ ነው። አሁንም ሶሻል ሚዲያን ተወቃሽ ማድረጋችን የማይቀር ነው። በዛ ላይ የምታያቸው ሞዴሎች የእሷን በራስ መተማመን ይገድላሉ። የራሷን ሴትነት መቀበል ይሳናታል። በየትኛውም ቦታ አይናፋር፣ ከሰው ጋር መቀላቀል የማትችል ሆና ትገኛለች። በዚህ ምክንያት ያላትን ልዩ ብቃትና ችሎታ ስጦታዋን ሁሉ ሳትጠቀምበት ትቀራለች ማለት ነው። ስለዚህ ከሞኝ ሴት ባህሪያት መካከል ሰባተኛው ራሷን ከመጠን ባለፈ ዝቅ አድርጋ መመልከት ነው። ስምንተኛ ሰበበኛ። ሞኝ ሴት ሲበዛ ሰበበኛ ናት። ለራሷ ሕይወት ኃላፊነትን መውሰድ አትፈልግም። ሁልጊዜም ለሚገጥማት ችግር ሌላ ተጠያቂ ሰው ትፈልጋለች። ቤተሰቤ ስላላስተማረኝ፣ ጓደኛ ስለሌለኝ፣ በፍቅር ሕይወቷ የጎዳት ወንድ እንዳለ፣ ወይንም መንግስት ስላልረዳኝ፣ ኢትዮጵያ ስለተወለድኩ፣ ብቻ መሆን የምትፈልገውን መሆን ያልቻለችው ሁልጊዜም በሌሎች ጥፋት እንደሆነ የምትናገር ሴት ናት። ይህች ሴት
በትዳር ውስጥም ብትሆን አብራ ተስማምታ በወሰነችውና ባደረገችው ነገር ውጤቱ መጥፎ ከሆነ በትዳር አጋሯ ላይ እያሳበበች ስትወቅስ የምትኖር ናት። ከዚች ሴት ጋር ነገሮችን አብሮ ማድረግ አብሮ መወሰን ያስፈራል። ምክንያቱም ትርፍ ከሆነ ብቻ ነው የምትጋራው። ኪሳራው ሲገጥማት በአጋር ላይ ወይንም በሌሎች ላይ ጣት የምትጠቁም ናት። ሲበዛ አስታሞኝ ተንከባከቡኝ የምትል ናት። እንደ እንቁላል መያዝ የምትፈልግ ናት። ሕይወት ለማንም አልጋ በአልጋ ለማንም ምቹ አይደለም። ነገር ግን እርሷ ላይ ብቻ እንደሆነ የምትናገር ናት። ሰበብን የምትደረድር ናት። ለስንፍናዋ፣ ላለመስራቷ፣ ላጣችው ግንኙነት፣ ለየትኛውም ደካማ የሕይወት ክፍሏ ሁሉ በሌሎች ላይ የምታሳብብና ምክንያት የምትሰጥ ናት። እውነታውን ታውቀዋለች። ምክንያቷ ለራሷ እንኳን አሳማኝ እንዳልሆነ ታውቃለች። ነገር ግን የማታምንበትን ምክንያት ትሰጣለች። እርሷ አጠገብ ያሉ ሰዎች ሁሌም የስጋት ቀጠና ላይ ነው የሚገኙት። ሁሌም ጎጂ፣ ሁሌም ለእርሷ የሆነ ነገር መሆን ምክንያት እንደሆኑ እያሰቡ የሚኖሩ ናቸው። በተጎጂ ወይም በተበዳይነት ስሜት ሁሌም ስለምትቀርብ አጠገቡ ያሉ ሰዎች ለእሷ ልዩ ጥንቃቄና እንክብካቤ የማድረግ ግዴታ ይጠበቅባቸዋል። ይህ ግንኙነት ደግሞ ሁሌም ትክክለኛ ውጤት የለውም። በሪሌሽንሺፕ ውስጥ በጓደኝነት በቀደመ ሕይወቷ የተጎዳች በመምሰል ቀጣዩን ሪሌሽንሺፕ መጀመር ለሁለተኛው ሰው ፍጹም ስጋት ነው። ሪሌሽንሺፑም አይቀጥልም። ይህቺ ሴት ሁል ጊዜ የተበዳይና የተጎጂ አመለካከት ያላት ናት። ሁል ጊዜም ሰበበኛ ናት። ሁል ጊዜም ሰዎች እርሷ ላይ ክፋትን የሚያደርጉ ናቸው። ሁል ጊዜም እሷ ተጠቂ ናት፣ ሌሎች ደግሞ አጥቂ። ይህ አይነቱ ሕይወት የሞኝ ሴት መገለጫ ነው እንለዋለን። ይህ ሁሉ በእርሷ ሰበበኛነት እንደሚመጣ ብታውቅም ግን ምቾት ስፍራዋን ትወደዋለች። እናም ያለ እርሷ ኮንፈርት ዞን ስለሆነ ራሷን መመልከትና መለወጥ አትፈልግም። ተበዳይ እንደሆነች እያሰበች መኖርን ትመርጣለች። ይህች ሴትን ሞኝ ሴት እንላታለን ማለት ነው። 9ኛ ራሷን ትጥላለች። ይህ ለራስ ካለ ብዙ እንክብካቤ በአርቲፊሻል ነገሮች መዋብና የበዛ ውጫዊ ነገር ላይ ከማተኮር በተቃራኒ ያለው ነው። ሁለቱም ሞኝነት ነው። ለውጫዊ ውበት ታላቅ ትኩረት መስጠት ሞኝነት እንደሆነ ሁሉ ራሷን መጣልም ለራሷ ምንም አይነት ግድ የሌለው ሰው መሆንም በተመሳሳይ ሞኝነት ነው። የእሷን መዋብ ማማር ቤቷን እንደሚሰራ መረዳት ይኖርባታል። ይቺ ራሷን የምትጥል ሴት ሴትነቷን በአግባብ ያልተረዳች ሰው ናት። የምትዝረከረክ ባላት ነገር ላይ አበቃቅቶ ያላትን ነገር ተጠቅሞ ከመዋብ ይልቅ በስንፍና ሴትነቷን የምታጣ ሴት ናት። ለሴት ልጅ ሰውነቷ፣ ውበቷ አንድ ትልቅ ሀብቷ ነው። ቤቷን፣ ቤተሰቧን፣ ልጆቿን ደስተኛ ከሚያደርግ ነገር አንዱ የእርሷ መዋብና ንጽህናዋን መጠበቅ ነው። ወንድ ልጅ ለቤቱ የተስተካከለ ሰውነት፣ ጉልበትና ጥንካሬ እንደሚያስፈልገው ሁሉ እርሷ በተቃራኒው የእርሷ ሚና ለቤቱ ውበት፣ ድምቀት መሆን ነው። አንዳንድ ጊዜ ሴቶች ቤታቸውን አስውበውት አስጊጠውት እነርሱ ግን በማይረባና ንጽህናው ባልተጠበቀ መልኩ ባላቸውን ሲያስተናግዱ እንመለከታለን። ይህ ፍጹም ስህተት ነው። ሁሉም ነገር ከመጠን ሲያልፍ መስመር ይስታል። ራሷን ከመጠን በላይ አስውባ ለቤቷ ግን ግድ የሌላት ሴት ልክ እንዳልሆነችው ሁሉ ቤቷን ከመጠን በላይ አስውባ ለራሷ ግድ የሌላት ሴትም በተመሳሳይ ልክ አይደለችም። ቤቷንም ሆነ ራሷን የምትጠብቅና ሚዛኑን የምትጠብቅ ሴት ልባም ሴት እንላታለን። ታዲያ ከሞኝ ሴት ባህሪያት ውስጥ ራሷን የምትጥል ሴት አንዱ ባህሪ እንደሆነ በደንብ ልብ ልንለው ይገባል። ውስጣዊ ውበት እንዳለ ሆኖ ሴት ግን ለምድር ውበትን ትለግስ ዘንድ ተፈጥራለች። የውበት ተምሳሌት ናት። ስለዚህ ራሷን መጣሏ ቀጥሎ ብዙ ነገርን ወደ እርሷ ጎትቶ ይመጣል። በራስ መተማመኗን ይገድላል። ከጓደኞቿ እንዳነሰች ይሰማታል። ግን ለራሷ የውሸት ምክንያትን ትሰጣለች። ለቤቴ ብዬ ለልጆቼ ብዬ ራሴን ጣልኩ። ይህ ውሸት ነው። እኛ አሁን ራስን ስለመጠበቅ ስናወራ አግባብ ያለፈ ኢኮኖሚን የሚያናጋ እያለን ሳይሆን ያላትን ነገር በንጽህና መያዝና ራሷን በአቅም ልክ ስለመንከባከብ ነው። ያ ትክክለኛው መንገድ ነው። ስለዚህ ራሷን የምትጥል ሴት ሞኝ ሴት እንላታለን ማለት ነው። 10ኛ በኢጎ የተሞላች ሴት። ይህ የመጨረሻው ነጥብ ነው። በመጀመሪያ ኢጎ ምንድን ነው? ከፍተኛ የሆነ የራስ ኩራት ወይንም በሌላ አማርኛ ትዕቢት የምንለው ነው። ታዲያ ይህ ኢጎ በሴት ላይ በአሁኑ ጊዜ ላይ በይበልጥ ሲንጸባረቅ እንመለከታለን።
የሴትን ኢጎ የሚቀሰቅሱ ብዙ ትምህርቶች እየተነገሩ ይገኛሉ። ለምሳሌ የሴት ልጅ ኢንዲፔንደንት መሆን ወይም ጥገኛ አለመሆን በስፋት እየተሰበከ ነው። ስራ መስራት፣ ራሷን ማስተዳደር፣ ራስ በራስ ግዝ መሆን ለሴት ተደጋግሞ እየተነገረ ኢጎዋን ወይም ትዕቢቷን ያነሳሳሉ። የሰው ልጅ ሁሉ መጠነኛ ኢጎ አለው። ነገር ግን በሴት ላይ ኢጎ ሲጠነክር መዘዙ ብዙ ነው። ራስ በራስ ገዝ መሆኗን ስታምን እንዲሁም ወንድ ለእርሷ ያለውን ጥቅም ገድላ ከወንድ ልታገኝ የሚገቡ የነበሩ ነገሮችም ለምሳሌ ፕሮቫይድ ማድረግ፣ ለራሷ በራሷ ፕሮቫይድ በማድረግ ራሷ የሚያስፈልጋትን በማሟላት ራሷን በራሷ በመጠበቅ ማለትም ከወንድ ታገኝ የነበረውን ፕሮቴክሽን አስወግዳ በአሁኑ ዘመን በሰላማዊ ሰፈር በመኖር የመንግስትን ጥበቃ በማግኘት ራሷን በራሷ እየመራች መጓዝን ስትመርጥ በኢጎ የተሞላች ሴት ወደ መሆን ታድጋለች። በጣም የጠነከረ ለመሰበር ቅርብ ነው እንደሚባለው የሞላች የመሰላትን ክፍተት ሁሉ እንዳልሞላችው ከትክክለኛ የህይወት ደስታ እንደጎደለች ወንድ ጥቅሙ እርሷ እንዳሰበችው ለፕሮቴክሽን ለፕሮቫይድና ለሊዲንግ ብቻ እንዳልነበረ የተረዳች ዕለት ሁሉ ነገሯን ትጠላለች። የዚህ ዘመን ትልቁ ውሸት ለወንድም ሆነ ለሴት እየተነገረ ያለው አስፈላጊነት ነው። ለወንድ ሴት ከምግብ ማብሰል ከቤት ንጽህና ባለፈ ለጥቂት ነገሮች ብቻ እንደምታገለግለውና መጠቀሚያ ቁስ እንደሆነች እየተነገረው ብቻውን የሚኖር የሴቱን ክፍተት በሰራተኛና በተለያዩ ነገሮች ሞልቶ ከማግባት ተቆጥቦ የሚኖር ወንድ፣ ትዳርንም የሚፈራ ወንድ እየበዛ ይገኛል። እንዲሁም ለሴት የወንድ ጥቅም ቅድም እንዳነሳ ነው ብቻ እንደሆነ እየተነገራት የወንድን አስፈላጊነት እያስወገደች ብቻቸውን የሚኖሩ ሴቶች እየበዙ ይገኛሉ። ይህ መንገድ መዳረሻው አሁን በጥናት እንደተመለከትነው በነጮች ሀገር ከተገበሩት ሀገር ጥናት እንዳነበብነው ለድብርት፣ ለአንዛይቲ፣ ራስን ለማጥፋት፣ የህይወት ትርጉምን የማጣት ዋነኛ ምክንያት ነው። ፈጣሪ ወንድና ሴትን በጋራ እንዲኖሩ ሲናገር በመካከላቸው ከጥቅመኝነት ያለፈ ከመሰጣጣት ያለፈ በመካከላቸው የሚሞሉት ትልቅ ክፍተት፣ የነፍስ ክፍተት እንዲሁም በእነርሱ ስር የሚቀጥል ትውልድን ተመልክቶ ነው። ሁለት ነፍሶች በጋራ አንድ ንጹሕ ነፍስን ይፈጥራሉ። ይህ ራሱ ሚስጥሩ ታላቅ ነው። ታዲያ በአሁኑ ዘመን ግን የውሸት ስብከት እየተበራከተ ሄዷል። ስለዚህ በዚህ ጊዜ ሴት ትዳርን ብትመርጥ እንኳን በፍቃዷ ስለሆነ አማራጭ መፋታትን አማራጭ ራሷን ችላ ሲንግል ማም መሆንን ስለምታስብ በኢጎ የተሞላች የማትለሰልስና ጠንካራ ሻካራ በትዕቢት የተወጠረች ትሆናለች። ይህች ሴት ሞኝ ናት። ትከሻው በመለካካት ጥገኛ አይደለውም በማለት በምትፈጥረው ድራማ የምትኖረው ህይወት ከትክክለኛ የህይወት ደስታና ዓላማ አጉድሎ ትክክለኛ ቤተሰብን እንዳትመሰረት ያደርጋታል። ስለዚህ በዋነኝነት ሴት ልጅ በኢጎ ስትሞላና ስትጠነክር ራሷን አቅሟን የተረዳች ሲመስላት ሰላም ለሌለው ቤተሰብ ትዳረጋለች። በሞኝነቷም ብዙ ዋጋን ትከፍላለች። በቅዱሱ መጽሐፍ እንደተነገረን ሴት ዝግ ስትል ለባሏ ስትመራ እንዲሁም የሴትነቷን ክብር ጠብቃ ብዙ ፍቅርና እንክብካቤ ሲሰጣት ስትለሰልስ ትክክለኛው ሴትነቷን እንደተረዳች እናውቃለን። ነገር ግን የዘመኑ ትምህርት የሚጠልፋት ከሆነ በኢጎ የተሞላች ጠንካራ ሴት በመሆን ለማንም ተመራጭ የማትሆን ብቻዋን ተገላ የምትኖር ትሆናለች። በዘመኑ ያለው ሴት ልጅ ወደዚህ ኢጎ የሚመራው ትምህርት ፌሚኒዝም በመባል ይታወቃል። ፌሚኒዝምን አውቀውትና ተረድተውት የሚከተሉት እንዳሉ ሁሉ አንዳንዶች ግን ስለ ፌሚኒዝም ጥልቅ እውቀት የላቸውም። ስለዚህ እኔ በጥቂቱ ልበላቸው። ፌሚኒዝም ማለት መጽሐፍ ቅዱስ ሆነም ፈጣሪ ሴት ልጅ በድለዋል በማለት የሴትን ቅዱስ መጽሐፍ እንጻፍ ብለው የጻፉ ሴትነትን ያቃለሉ እንዲሁም ወንድ ጠልና ሴት ጠል ማህበረሰብን ለመፍጠር እየተጉ ያሉ ያንንም አመለካከት የሚያራምዱ ናቸው። ስለዚህ እነዚህን የምትከተል ከሆነ ይህች ሴትን ሞኝ ሴት እንላታለን። በእርግጥ አውቃ አይደለም። ስለዚህ ከዚህ በኋላ ራሷን መለወጥ ትችላለች ማለት ነው። ለዛሬ ያዘጋጀንላችሁ ይሄ ነው። ከላይ የጠቀስናቸውን 10ሩንም ባህሪያት ሳታውቁና ሳትገነዘቡት እያደረጋችሁ ከሆነ ለመለወጥ አሁንም እድላላችሁ። አሁንም ልባሟን ሴት፣ አሁንም በሳሏን ሴት መሆን ትችላላችሁ። ይህ ቪዲዮ ዓላማውም ለዛ ነው፣ ሳታውቁ የሞኝ ሴት ህይወትን ለምትኖሩ። ስለዚህ በዚህ በመማር ተለወጡበት። ከተመቻችሁ ላይክ፣
ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።